የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን 3 አጫጭር መረጃዎች ይቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። በትግራይ ክልል የተለያዩ አካባቢዎች በህወሓት ላይ ከፍተኛ ተቃውሞ ተነስቷል። ተቃውሞን ተከትሎም በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎችም ተቃውሞችን እንደሚደግፉ መግለጫ አውጥተዋል። በሌላ በኩል ተቃውሞ የተቀሰቀሰበት ህወሓትም አቶ ጌታቸው ረዳንና እንዲሁም የፌደራል መንግስቱን ተችቶ መግለጫ አውጥቷል። በዝርዝር የምታደምጡት ጉዳይ ነው። በሌላ በኩል ከሰሞኑ የአሜሪካ ሴኔት በኤርትራ ላይ መወያየቱ ይታወቃል። ይሄውም በኤርትራ ጉዳይ ተወያየው ኤርትራ የኢትዮጵያን መሬት ወራ መያዟንና ጦርነት ለመቀስቀስ እየተንቀሳቀሰች እንደሆነ እንዲሁም በሀገሯ የጦርነት የክተት አዋጅ ማወጇንም ገልጾ ነበር። ይህንን በተመለከተ በአሜሪካ ዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ መግለጫ አውጥቷል። ታደምጡታላችሁ። በሌላ በኩል ደግሞ ክቡራን አድማጮች እንዲሁም ከአመታት በፊት በኢትዮጵያ የተከሰከሰው የቦይንግ 737 ማክስ 8 አውሮፕላንን ጉዳይ በተመለከተ በፍርድ ቤት ለአመታት ጉዳዩ ሲታይ ከቆየ በኋላ አሁን ከወደ ፍርድ ቤት እየተሰማ ያለው ዜና እጅግ በጣም አሳዛኝ ነው። ይሄውም በኢትዮጵያና በኢንዶኔዥያ ከተከሰከሰው አውሮፕላን አደጋዎች ጋር በተያያዘ ቦይንግ ላይ የቀረበው ክስ ሊነሳ እንደሆነ ተሰምቷል። ጉዳዩ በርካቶችን አሳዝኗል፣ አስደንግጧል። ዝርዝሩን ታደምጡታላችሁ። እስከ ፍጻሜ አብራችሁኝ ቆዩ። ዝርዝሮቹን አድምጡ ግብዣዬ ነው። አብረን እንከታተለው። በቀደም በትግራይ ክልል በተለያዩ ከተሞች በህዝባዊ ወያኔ ሓርነት ትግራይ ህወሓት ላይ ከፍተኛ ተቃውሞ ተነስቷል። የተነሳውንም ተቃውሞ በክልሉ የሚገኙ የፖለቲካ ፓርቲዎች እንደሚደግፉት አስታውቀዋል። ህወሓትም በአቶ ጌታቸው ረዳ ሰሞነኛ ጉዳይ መግለጫ አውጥቷል። በትግራይ ክልል የተለያዩ አካባቢዎች የተቃውሞ ሰልፎች በህወሓት ላይ የተደረገበት ሲሆን በትግራይ ክልል ያለው የኃይል አገዛዝ ማብቃት እንዳለበት በክልሉ የሚንቀሳቀሱ 3 ፓርቲዎችም በጋራ መግለጫ ወጡ ሲሆን የደቡብ ትግራይ ዞን ህዝብ የአዲስ መዋቅር ተቃውሞን እንደሚደግፉ ማስታወቃቸውን የዘገበው ሪፖርተር ጋዜጣ በክልሉ የሚንቀሳቀሱት ባይቶና አረና እንዲሁም የትግራይ ነጻነት ፓርቲ በጋራ ባወጡት መግለጫ በክልሉ ያለው የኃይል አገዛዝ ማብቃት እንዳለበት በመግለጽ ከደቡብ ትግራይ ዞን ህዝብ ጎን እንደሚሰለፉ ሲገልጹ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልም የደቡብ ትግራይ ዞን አስተዳደራዊ መዋቅርና የአመራሮችን ለውጥ እንደሚደረግበት መናገራቸውን ተከትሎ በክልሉ ደቡባዊ ዞን ውስጥ የማይጨው ከተማ ከትናንትና ጀምሮ የአንድ ቡድን የበላይነትን የሚቃወም ከፍተኛ ሰልፍ መካሄዱንና በክልሉ ሁሉንም ያሳተፈ ፖለቲካዊ ሁኔታ እንዲፈጠር በተቃውሞ ሰልፉ መጠየቁን በማስታወስ ፓርቲዎቹ የተደረገው የተቃውሞ ሰልፍ ህዝቡ ለዲሞክራሲ ያለውን ፍላጎት የሚያሳይ ነው ሲሉ በህወሓትና በወታደራዊ ኃይሉ በኩል የሚፈጸመውን የኃይል አገዛዝ ማብቃት እንዳለበት የሚያመላክት ነው ማለታቸውን ጠቅሶ በዞኑ የተካሄደው ሰልፍ በክልሉ የተጀመረውን የዲሞክራሲ ጉዞ እንደሚያመለክትና ስር ነቀል ለውጥ እንዲኖር እንዲሁም ዘላቂ ሰላምን መረጋገጥን እንዲሰፍን የሚያበረታታ እርምጃ ነው ማለታቸውን አስታውቋል። በሌሎች የክልሉ ዞኖችና ወረዳዎች እንዲሁም ከተሞችም በማይጨው ከተማ የታየውን አቋም እንዲያንጸባርቁ ጥሪ ያቀረቡት ፓርቲዎቹም በክልሉ ያለው የአንድ ቡድን አገዛዝ ለአንድና ለመጨረሻ ጊዜ እንዲያበቃ የማድረግ ጥረትም ተጠናክሮ ይቀጥላል ማለታቸውን ያስታወሰው ዘገባው ከቀናት በፊት በተካሄደው ተቃውሞ ሰልፍ ከተሰሙ ድምጾች መካከልም የህዝባችንን ሰላም የሚያደፈርስ መግለጫን እንቃወማለን፣ ትግራይ የሁሉም የትግራይ ተወላጆች እንጂ የአንድ
አንድ ቡድን የህወሓት አይደለችም የሚሉና ሌሎችም ሲገኙበት ሴቶች፣ የሀገር ሽማግሌዎችና ተማሪዎችን ጨምሮ ብዛት ያላቸው ነዋሪዎችም በአደባባዮች ታይተው የተቃውሞ ሰልፍ ማድረጋቸው ይታወሳል። በዚህ እንዳለ ከሰሞኑ የህወሓት አባል የነበሩት አቶ ጌታቸው ረዳ ከሰሞኑ በመንግስት መገናኛ ብዙሃን ቀርበው በሁለት ክፍል በተላለፈ ረዘም ባለ ፕሮግራም ላይ የህወሓትን ዝርዝር ጉዶች በዝርዝር ማጋለጣቸው ይታወቃል። ይህንን ተከትሎ ታዲያ አቶ ጌታቸው ረዳ ይህንን ማውጣት ማቆም አለበት በማለት ህወሓት በዛሬው ዕለት ባወጣው መግለጫ የፕሪቶሪያውን ስምምነት የሚጥስ ነው የአቶ ጌታቸው ረዳ ንግግር ብሏል። ህወሓት ባወጣው በዚህ መግለጫ የፕሪቶሪያውን ስምምነት የሚጥስ የኢትዮጵያ መንግስት ባለስልጣናት ፕሮፓጋንዳ ይቆምልኝ ሲል ጠይቋል። በዚሁ መግለጫው ላይም ሲቀጥል በፕሪቶሪያ ስምምነት አንቀጽ 3 ንዑስ አንቀጽ 3 ላይ የስምምነቱ ፈራሚ የሆኑት አካላት ከምንም በላይ ከጥላቻ ንግግርና ፕሮፓጋንዳ እንዲቆጠቡ ይላል በማለት የገለጸ ሲሆን ህወሓት ሲቀጥልም ነገር ግን የኢትዮጵያ መንግስት ድንጋጌውን በመጣስ በተለይም በእኛ ላይ በፖለቲካ ተቃዋሚዎች ላይ በተቋማቱና በባለስልጣናቱ እንዲሁም በሰራዊቶቻችን አዛዦች ላይ ከፍተኛ የሆነ ፕሮፓጋንዳ እያደረገብን ነው ብለዋል። መግለጫው ጨምሮም መንግስት አዳዲስ የፕሮፓጋንዳ ሰባኪዎችን እየመለመለ ነው በማለት ገልጾ በመግለጫ ሲያስረዳም የኢትዮጵያ መንግስት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ በማድረግ በቅርቡ የሾማቸውን አቶ ጌታቸው ረዳ በትግራይ ተቋማት ላይ የውሸትና ስም ማጥፋት ዘመቻ እንዲያደርጉ እየተጠቀመባቸው ይገኛል ካለ በኋላ የኢትዮጵያ መንግስት በፕሪቶሪያው ስምምነት ቃል በገባው መሰረት ከዚህ አይነት ዘመቻ ይቆጠብልኝ ሲል የአቶ ጌታቸው ረዳ የሰሞነኛውን ቃለ ምልልስ ህወሓት ተቃውሟል። በሌላ ዜና ኤርትራ ከሰሞኑ በአሜሪካ ምክር ቤት ኤርትራ የኢትዮጵያን መሬት ወራ መያዟንና በዚያም በርካታ ኢትዮጵያውያንን ያሰቃየች መሆኗን እንዲሁም በቀጠናው ውጥረትና ጦርነት እንዲቀሰቀስ ኤርትራ ምክንያት መሆኗን የሚጠቅሱ ዝርዝር መረጃዎች በአሜሪካ ምክር ቤት መቅረባቸው ይታወቃል። ይህንን ተከትሎ ኤርትራ መግለጫ ያወጣች ሲሆን ሰራዊቷ በኢትዮጵያ ውስጥ ይገኛል መባሉን እንዲሁም ለቀጠናው ደህንነት ስጋት ተፈጥራለች መባሉን ከማስተባበልም ባለፈ ኢትዮጵያን ለቀጠናው ውጥረት ምንጭናት ስትል መውቀሷ ተዘግቧል። የኤርትራ መንግስት በዚህ ሳምንት በምስራቅ አፍሪካ ጉዳዮች ላይ የተሰበሰበው የአሜሪካ ሴኔት የውጭ ግንኙነት ኮሚቴ በሚያሳዝን ሁኔታ በኤርትራ ላይ የተሳሳቱ አመለካከቶችና ያልተረጋገጡ ክሶችን አስተጋብቷል ሲል በመውቀስ ኤርትራ በአሜሪካ ዋሽንግተን ዲሲ በሚገኘው ኤምባሲዋ በኩል በምክር ቤቱ የተነሱ የተሳሳቱ አመለካከቶች በተረጋገጡ እውነታዎች ስለማረጋገጥ በሚል ባወጣቸው መግለጫ በመድረኩ ላይ ሴናተር ክሪስ ቫን ሆለን በኤርትራና ኢትዮጵያ መካከል ስላለው ውጥረት ስጋታቸውን አንስተው የኤርትራ መንግስት ወታደራዊ የክተት ጥሪ በማድረግ ለውጥረቱ መባባስ መውቀሳቸውን በማስታወስ ሴናተሩ ከተረጋገጡ እውነታዎች ይልቅ ኤርትራን በተመለከተ የተዛቡ የሚዲያ ዘገባዎችን አስተጋብተዋል ስትል ኤርትራ በመውቀስ ኤርትራ ለጦርነት ዝግጅት እያደረገች አይደለም፣ በእርግጠኝነትም የምንገልጸው በኢትዮጵያ ላይ ቀስቃሽ ወታደራዊ እርምጃም ሆነ ፖለቲካዊ እንቅስቃሴ አላደረግንም ስትል በአፍሪካ ቀንድ ያለው ውጥረትና ስጋት የመነጨው ከተቻለ በዲፕሎማሲያዊና ህጋዊ መንገድ ካስፈለገም በኃይል ወደብና የባህር ዳርቻ ግዛት ለመያዝ በሚል በኢትዮጵያ ኃይሎች እየተቀነቀነ በሚገኝ የሚዲያ ዘመቻ ነው ስትል ኤርትራ ገልጻለች። ኤርትራም በዋሽንግተን ዲሲ ኤምባሲዋ ባወጣችው መግለጫ ይህንን ትበል እንጂ እስረኞችን ሳይቀር ከእስር ቤት በመፍታት ለክተት እንዲዘጋጁ በማወጅ በይፋ በመገናኛ ብዙሃኗ ለክተት ጥሪ ማቅረቧ ይታወሳል። የኤርትራ መግለጫ ሲቀጥልም ዓለም አቀፍ ግንኙነት ተቀባይነት የሌለው የኢትዮጵያ ይህ ሐሳብና አላስፈላጊ እንዲሁም ሊወገድ የሚገባው ጉዳይ ቀጠናውን ባለመረጋጋት ስጋት የተሞላ አድርጎታል ያለው ይሄው የኤርትራ ኤምባሲ በጉዳዩ ላይ የሴኔቱ ውጭ ግንኙነት ኮሚቴ ሌሎችም የሚመለከታቸው የፖሊሲ ባለሙያዎች እውነታውን ማጥራት አለባቸው ሲል በተመሳሳይ በምክር ቤቱ የኤርትራ ወታደሮች አሁንም በምዕራብ ትግራይ የኢትዮጵያ ግዛትን ወረው ይገኛሉ በሚል የቀድሞው የአሜሪካ ውጭ ጉዳይ ሚኒስትር ባለስልጣን ጆሹዋ ሜርስቬን በሰጡት አስተያየት እውነታውን ሳያጣሩ ኤርትራን መክሰሳቸው ከጀርባው ስላሉ ዓላማዎችም እንድንጠይቅ ያደርገናል ያለ ሲሆን
ኤርትራ ይህንን ወቀሳ ሆን ተብሎ አሻሚ ቃላትን በመጠቀም የኤርትራን ሉዓላዊ ግዛቶች የሚጥስ ጥያቄ ያዘለ ነው ብላ እንደምታምን በመግለጽ ይህም የኢትዮ ኤርትራ የድንበር ኮሚሽን ከዓመታት በፊት የሰጠውን ውሳኔ በመጣስ ነው ለሁለት አስርት ዓመታት ኢትዮጵያ ይዛብኝ የቆየችው በማለት ገልጸዋል። ከዚህ ቀደም በምዕራብ ትግራይ አካባቢ የኤርትራ ሰራዊት የሀገሪቱን ሰንደቅ ዓላማዎች በመስቀል በትምህርት ቤቶችና በስርዓተ ትምህርትን መቀየርና ለነዋሪዎችም መታወቂያ አስገድዶ ማደልና መስጠት መጀመሩ የአካባቢው አመራሮችም ነዋሪዎችም እንዲሁም የክልሉ ፖለቲካ ድርጅቶችም በተደጋጋሚ ሲገልጹ እንደነበር አይዘነጋም። በመጨረሻም ከኢትዮጵያና ከኢንዶኔዥያ የአውሮፕላን አደጋዎች ጋር በተያያዘ ቦይንግ ላይ የቀረበው ክስ ሊነሳ መሆኑ ተሰማ። የኢትዮጵያና የኢንዶኔዥያ አየር መንገዶች ላይ ከደረሱት 2737 ማክስ 8 አውሮፕላኖች የመከስከስ አደጋዎች ጋር በተያያዘ በአውሮፕላን አምራቹ ቦይንግ ላይ የቀረበው የወንጀል ክስ የአሜሪካ አቃቤ ሕግ ውድቅ ሊያደርገው እንደሆነ ተነግሯል። በሁለቱ አደጋዎች ሕይወታቸውን ካጡ ሰዎች ቤተሰቦች ጋር በኢንተርኔት አማካኝነት ከተደረገ ስብሰባ በኋላ የአሜሪካ የፍትህ መስሪያ ቤት ባለስልጣናት እንዳሉት ቦይንግ ክሱ ውድቅ ሆኖ ጉዳዩን በስምምነት ለማጠናቀቅ የሚያስችለውን ሁኔታ እያጤነ መሆኑን ገልጸዋል። ይህ ውሳኔም የተሰማው ፍርድ ቤት ቀደም ሲል ቦይንግ ከጥፋተኝነቱን አምኖ ከስምምነት ለመድረስ የቀረበውን ሐሳብ ፍርድ ቤት ውድቅ ካደረገ በኋላ የቀረበውን የማታለል ወንጀል ክስ በሚቀጥለው ወር መታየት ከመጀመሩ በፊት ነው ብሏል። ነገር ግን በኢትዮጵያ ውስጥና በኢንዶኔዥያ ውስጥ በደረሱት አደጋዎችም የሞቱ ሰዎች ቤተሰቦች ጠበቆች በአዲሱ እቅድ በጣሙን መከፋታቸውን ገልጸዋል። ምንም እንኳን የአሜሪካ ፍትህ መስሪያ ቤት የመጨረሻ ውሳኔ ላይ አለመድረሱን ቢገልጽም በጽሁፍ የቀረበው ሰነድ ግን የመጨረሻ ውጤቱ ምን እንደሚሆን ያመላክታል ሲሉ በኢትዮጵያ አየር መንገድ አደጋ የሞቱ 34 ሰዎች ቤተሰብን የወከለው ድርጅት ጠበቃ ኤሪል አፕልበም ተናግረዋል። ጨምረውም ቦይንግ የእምነት ቃሉን በሰጠባቸው ወንጀሎች ምክንያት ለጠፉ 346 ሰዎች ሕይወት እስካሁን ለፍርድ አልቀረበም። አሁን ደግሞ የፍትህ መስሪያ ቤቱ ከገንዘብ ቅጣት ያላለፈ ቅጣት ሳያገኘው እንዲያመልጥ ሊያደርገው ነው ብለዋል። ከ6 ዓመታት በፊት በተለያዩ ጊዜያት በኢትዮጵያ አየር መንገድና በኢንዶኔዥያ ላየን ኤር አየር መንገድ አውሮፕላኖች ላይ በደረሱ ሁለት አሰቃቂ አደጋዎች ምክንያት ቦይንግ በአሁኑ ጊዜ የማጭበርበር ክሶች ቀርበውበት እንደነበር ይታወሳል። እጅግ ዘመናዊ ናቸው በተባሉት ቦይንግ 737 ማክስ 8 አውሮፕላኖች ላይ የደረሱት አደጋዎች የሞቱት ሰዎች 346 ሲሆን ምክንያታቸውም አብራሪዎች በአውሮፕላኖቹ ላይ መገጠማቸውን የማያውቋቸው በተገቢው ሁኔታ ያልተሰሩና ማኑዋል ያልቀረበባቸው የበረራ መቆጣጠሪያ ስርዓቶች እንደሆኑ ተረጋግጧል። ይህንንም ተከትሎ የአሜሪካ የፍትህ መስሪያ ቤት ቦይንግ የአውሮፕላን መቆጣጠሪያ ስርዓቱን የተመለከተ ወሳኝ መረጃን ሆን ብሎ ከተቆጣጣሪዎች ደብቋል ብሎ የማጭበርበር ክስ መመስረቱ ይታወሳል። ቦይንግ መጀመሪያ ላይ የቀረበበትን ክስ ያመነ ሲሆን ቅጣት የሚያስከትል ክስ እንዳይቀርብበት 2.5 ቢሊዮን የአሜሪካን ዶላር ካሳ ለመክፈልና አውሮፕላኖቹን የደህንነት ደረጃ ለማሻሻል ቃል ገብቶ ነበር። ነገር ግን ባለፈው ዓመት በተመሳሳይ 737 ማክስ 8 አውሮፕላን በረራ ላይ ሳለ በሩ ተገንጥሎ ከወደቀ በኋላ ክሱ በድጋሚ ተከፍቷል። የፍትህ መስሪያ ቤቱም ቦይንግ የተደረሰውን የስምምነት ነጥቦች አላከበረም የሚል ክስም ቀርቦበታል። ባለፈው ዓመት ደግሞ ቦይንግ ለቀረበበት የማጭበርበር ክስ ጥፋተኝነቱን በማመን ተጨማሪ 243 ሚሊዮን የአሜሪካን ዶላር ቅጣት ለመክፈልና ፍርድ ቤት ስራውን የሚቆጣጠር አካል ለተወሰነለት ጊዜ እንዲሰይም የአሜሪካ አቃቢ ሕግ ጋር ከስምምነት ላይ መድረሱ አይዘነጋም። ነገር ግን ባለፈው ታህሳስ ወር ቦይንግን የሚቆጣጠረው አካል እንዴት እንደሚሰየም አጠያያቂ ነው በማለት ጉዳዩን የሚከታተሉ አንድ ዳኛ ከአቃቢ ሕግ ጋር የተደረሰውን ስምምነት ውድቅ አድርገውታል። ቦይንግ ላይ የቀረበው ክስ ሊነሳ ስለመሆኑ አውሮፕላን አምራቹ ምላሽ ለመስጠት ፈቃደኛ ያልሆነ ሲሆን የፍትህ መስሪያ ቤቱም ለቀረበለት ጥያቄ ምላሽ አልሰጠም። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ